ይሄንን ሁሉ ያመጣው የሰው በደል አይደል? የሰው ስህተት፣ የሰው ጥፋት፣ የሰው ሞት ነው። የሰው በደል ስንል በድሎ ተመችቶት አልኖረም። በድሎ የተበደለ ነው። ሰው አጥፍቶ ጠፍቶ ነው የኖረው። በደለ፣ ከገነት ወጣ፣ ተበደለ፣ ተሰደደ፣ ምድረ ፋይድ ወረደ እና ጠፋ። ያንን የጠፋውን ለመፈለግ የወደቀውን ለማንሳት የዕዳ ሰነድ የተሰነደበትን የሰው ልጅ የዕዳ ሰነዱን ለመቅደድ የበደል ደብዳቤውን ለመደምሰስ ነው ጌታ የተጠመቀው እንጂ ባልናቸው ልክ እንደ አይሁድ ጥምቀት ለመንጻትም አይደለም፣ እንደ ዮሐንስ ጥምቀት ለስርየተ ኃጢአትም አይደለም። ያው ፍዳ ሲጸናባቸው መከራ ሲጸናባቸው አሁን እኮ ስመ ግብርናታችሁን ጽፋችሁ ብትሰጡኝ ባሮች መሆናችሁን ብታረጋግጡልኝ ለማለት ነው። አዳም ገብሩ ለዲያብሎስ፣ አዳም የዲያብሎስ ባሪያው ነው የወንድ አገልጋዩ ነው ብለህ ብታምን፣ ሔዋን አመቱ ለዲያብሎስ፣ ሔዋንም ለዲያብሎስ የሴት አገልጋዩ ገረዱ ናት ብለሽ ብታምን፣ ይሄን ብታደርጉ እኮ አገዛዝ ባቀለልሁላችሁ ነበረ፣ ጨለማው በቀለልላችሁ ነበረ ሲላቸው ያው የጭንቅ አመል ሆኖ እውነት መስሏቸው ወደዚህ ሌላ መከራ መግባታቸውን ሳያውቁ ይሄንን ጽፈው ሰጡት ብለው አባቶቻችን አስፍረዋል። እና ስመ ግብርናታችሁን ጽፋችሁ ስጡኝ ቢላቸው በእብነ ሩካም ቀርጸው ሰጠውታል። ወይንም ደግሞ አምነውለት ይሁንብን ሲሉት በእብነ ሩካም አስቀርጾታል። በእብነ በረድ እንደማለት ነው። መምህር በዚህ ዘመን እብነ ሩካም ምን ብለን ነው የምንገልጠው? እንደዚያ እንደ እብነ በረድ ባለ አስቀረጸው። አንዱን ዮርዳኖስ ጣለው፣ ደበቀው ማለት ነው። አንዱን ደግሞ በሲኦል አስቀመጠው እና ያንን የባህር መዝገብ፣ የበደል መዝገብ፣ የበደል ሰነድ ለመደምሰስ ነው ኢየሱስ ክርስቶስ የተጠመቀው። ከዚህ ተነስተን ነው እንግዲህ ያውም ደግሞ በነቢያት ይነገር የነበረው ቅድም ሊቁ እንደገለጡት ይነበብ የነበረውን ይነገር የነበረውን በነቢያት አድሮ ያናገረው ጌታ እንግዲህ እግዚአብሔር ያልፈቀደለት ነቢያትም ሐዋርያትም የእግዚአብሔር አንደበቶች ናቸው። እግዚአብሔር ያላናገረው አይናገርም። የማያደርገውን አያናግርም፣ አይናገርም። ያናገረው እሱ ነው። ያናገራቸው ነቢያትን እሱ ስለሆነ በነቢያት የተነገረውንም እውን ለማድረግ የተነገረውን ትንቢት ለመግለጥ ነው ጌታ የተጠመቀው። ከዚህ ተነስተን ነው እንግዲህ ወደ ዮርዳኖስ የምንሄደው። ለምን በዮርዳኖስ ተጠመቀ ወደሚለው የምንሄደው ከዚህ ተነስተን ነው። በዮርዳኖስ የተጠመቀበት ዋናው ምክንያት የሰውን የበደል ሰነድ፣ የዕዳ ደብዳቤ፣ የባርነት መዝገብ ለመደምሰስ ነው።